ይህ ተራ የዲፕሎማሲ ጨዋነት ንግግር አይደለም። ከሳቅና ከእጅ መጨባበጥ በስተጀርባ የምስራቅ አፍሪቃንና የቀጠናውን የወደፊት ዕጣ ፈንታ የሚወስን አስፈሪ መልእክት ተላልፎበታል። ዶናልድ ትራምፕና አልሲሲ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የተነጋገሩት ምስጢር ለአፍሪቃ ቀንድ ሀገራት፣ ለአረቡ ዓለምና ለቀይ ባህር የጂኦፖለቲካ ሚዛን ምን አይነት የቤት ሥራ ይዞ መጥቷል? ይህ ንግግር በቀጠናው ላይ ሊያስከትል የሚችለውን ሶስት ዋና ዋና አስደንጋጭ መዘዞችን እንፈትሻለን። የመጀመሪያውና ትልቁ መልእክት የውሃ ደህንነት በቀጠናዊ ጦርነትና የሰላም መስመር ሆኗል። ትራምፕ ችግሩን አውቀዋለሁ፣ መፍትሄ እንፈልጋለን ሲሉ ለአፍሪቃ ቀንድ ያስተላለፉት መልእክት ግልጽ ነው። አሜሪካ ጉዳዩን እንደ ቀላል የልማት ፕሮጀክት ሳይሆን ቀጠናውን ሊያናጋ የሚችል የደህንነት ስጋት አድርጋ ታየዋለች። ይህ ደግሞ ለግብፅ አረንጓዴ መብራት ነው። ግብፅ ከዚህ ንግግር በኋላ ዓለም አቀፉ ማህበረሰብ ከእኔ ጎን ነው በሚል እምነት በታችኞቹ የተፋሰሱ ሀገራት በተለይም በሱዳንና በኢትዮጵያ ላይ የምታደርገውን የዲፕሎማሲና የወታደራዊ ጫና ከፍ ታደርገዋለች። ሱዳን በዚህ መሃል የሁለቱ ኃይላት መፋለሚያ ሜዳ የመሆን እድሏ ሰፊ ነው። ንግግሩ በቀጠናው ሀገራት መካከል ያለውን አለመተማመን ይበልጥ አሻቅቦታል። ሁለተኛው መልእክት ይበልጥ ያስደነግጣል። የአፍሪቃ ቀንድ የሀያላን ሀገራት የጥቅም መፋለሚያ መሆኑን ይፋ አድርጓል። ግብፅ የአሜሪካን ድጋፍ በይፋ ስታገኝ፣ ኢትዮጵያና ሌሎች የምስራቅ አፍሪቃ ሀገራት ደግሞ ወደ ሌሎች ሀያላን ማለትም ወደ ቻይና፣ ሩሲያና የተወሰኑ የባህረ ሰላጤው ሀገራት ልክ እንደተባበሩት አረብ ኤምሬት መመልከታቸው አይቀሬ ነው። ቻይና በህዳሴው ግድብ ላይ የቢሊዮን ዶላሮች የኤሌክትሪክ መሠረተ ልማት ኢንቨስትመንት አላት። ትራምፕ ለግብፅ ጥበቃ አደርጋለሁ ማለታቸው ቀጠናውን በሁለት ጎራ እንዲከፋፈል ያደርገዋል። በአንድ በኩል አሜሪካና ግብፅ፣ በሌላ በኩል ደግሞ የራሳቸውን ጥቅም ለማስከበር የሚንቀሳቀሱ የምስራቅ አፍሪካ ሀገራት ከናጋሮቻቸው። ይህ የጂኦፖለቲካ ሽኩቻ በቀይ ባህር መስመር ላይ ያለውን የንግድና የወታደራዊ የበላይነት ፉክክር ይበልጥ ያፋፍመዋል። ሶስተኛውና የመጨረሻው መልእክት በቀጥታ ለኢትዮጵያ የተላከ ነው። ብቻሽን ነሽ ተዘጋጂ የሚል ጭብጥ አለው። አሜሪካ የዓለም አቀፍ የገንዘብ ተቋማትን አይኤምኤፍንና ዓለም ባንክን ተጠቅማ በኢትዮጵያ ላይ የኢኮኖሚ ማዕቀብ ወይም ተጽዕኖ ለመፍጠር እንደምትችል ፍንጭ የሰጠችበት ነው። አልሲሲ የአሜሪካን ድጋፍ ማወደሳቸው ኢትዮጵያን በዲፕሎማሲው መድረክ ለብቻዋ የማግለል ስትራቴጂ አካል ነው። ነገር ግን ይህ መልእክት ለኢትዮጵያ ሌላ ትልቅ በር ይከፍትላታል። እሱም የውስጥ አንድነትን ማጠናከርና ራስን መቻል ብቸኛው መንገድ ነው የሚለውን ብሔራዊ ስሜት ይቀሰቅሳል። ማንም መጥቶ ግድቡን በኃይል ሊያፈርሰው እንደማይችል ግብፅም አሜሪካም ያውቁታል። ስለዚህ መልእክቱ በጦርነት ከመዛዛት ይልቅ ኢትዮጵያን በጠረጴዛ ዙሪያ አስገድዶ የግብፅን የበላይነት የሚቀበል የማሰሪያ ስምምነት ላይ እንድትፈርም የቦታ አመቻችነት ስራ ነው። የትራምፕና የሲሲ የንግግር መልእክቱ ግልጽ ነው። ቀጠናው ወደ አዲስ የዲፕሎማሲና የኃይል ሚዛን ፍልሚያ ውስጥ ገብቷል። ጨዋታው ተጀምሯል። ኢትዮጵያ ግን የምትበገርም የምትደነግጥም ሀገር አይደለችም። ለዘመናት ሲፈራ የነበረው ሰዓት ደረሰ። የጂኦፖለቲካውን ካርታ የሚቀይረው ታላቁ የኢትዮጵያ ህዳሴ ግድብ አሁን የዓለም ሀያላን የመጫወቻ ሜዳ ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የግብፁ አልሲሲ በፈረንሳይ አብያን በድብቅ ምን ተማማሉ? ትራምፕ ለግብፅ ስጋት የሆነውን ግድብ በዝምታ እንመለከተውም፣ መፍትሄ እንፈልጋለን ሲሉ ምን ማለታቸው ነው? ይህ የዓለም ጦርነት መጫሪያ ሊሆን የሚችለው የውሃ ጦርነት መጀመሪያ ነው። ታሪክን ሳናውቅ ወቅታዊውን እውነት መረዳት አንችልም። ግብፅ ለዘመናት አባይን የኔ ብቻ የህይወት መስመር አድርጋ ወስደዋለች። በ1929 እና በ1959 እንግሊዝ የፈጠረችው ስምምነት ኢትዮጵያን 85 በመቶ የውሃ ምንጯን አሳለች፣ አንድ ጠብታ ውሃ የመጠቀም መብት የላትም በሚል የጭቆና ሰንሰለት አስሮን ነበር። ለዘመናት ግብፅ ይህንን የበላይነት ለማስጠበቅ ያላደረገችው ሴራ የለም። በኢትዮጵያ ውስጥ የእርስ በርስ ጦርነት እንዲቀሰቀስ የገንዘብና የጦር መሳሪያ ድጋፍ ከማድረግ ጀምሮ ዓለም አቀፍ ባንኮች ለኢትዮጵያ ብድር እንዳይሰጡ እስከ ማገድ ደርሰዋል። ነገር ግን ኢትዮጵያውያን አንድ የሚገርም ጥበባዊ ድል አደረጉ። ማንም አይረዳን፣ በራሳችን ሳንቲም እንገነባዋለን አሉ። ግድቡም ተጀመረ። አሁን ደግሞ ወደ ወቅታዊው አስደንጋጭ መረጃ እንምጣ። በጂ7 ስብሰባ ማግስት የወጣው መረጃ መላውን አፍሪቃ አስደንግጧል። ዶናልድ ትራምፕ የግብፁን ፕሬዚደንት አልሲሲን በፈረንሳይ አብያን ከተማ ሲያገኙት የነገሩት ነገር ግልጽና ቀጥተኛ ነበር። የህዳሴው ግድብ በግብፅ ላይ የደቀነውን አደጋ አውቀዋለሁ፣ መፍትሄ እንፈልጋለን አሉ። ይህ ማለት ምን ማለት ነው? አሜሪካ በይፋ የግብፅን ወገን ይዛለች። ትራምፕ ከዚህ ቀደም ግብፅ
ግድቡን ልታፈነዳው ትችላለች ብለው በይፋ ተናግረው ነበር። ይህ ተራ ንግግር አይደለም። ግብፅ በአሜሪካ በኩል በኢትዮጵያ ላይ ከፍተኛ የኢኮኖሚና የፖለቲካ ጫና ለመፍጠር እየተጠቀመችበት ያለው ትልቁ ካርድ ነው። ሲሲ ለትራምፕ ያላቸውን አድናቆት ሲገልጹ ትራምፕ ከኢራን ጋር የደረሰውን ስምምነት ጭምር በማንሳት እኛ የፈለግነውን ማድረግ እንችላለን የሚል መልእክት ለዓለም እያስተላለፉ ነው። ነገር ግን ጨዋታው ከምናየው በላይ ጥልቅ ነው። ለምንድን ነው አሜሪካ ለግብፅ ይህንን ያህል የምታደላው? ምክንያቱ መካከለኛው ምስራቅና የሲዩዝ ካናል ናት። ግብፅ ለአሜሪካ ወታደራዊ ስትራቴጂ ወሳኝ አጋር ናት። የግብፅ መዳከም ማለት በአረቡ ዓለም የአሜሪካ ተጽዕኖ መዳከም ማለት ነው። ግብፅ በበኩሏ ይህንን የትራምፕን ንግግር እንደ ትልቅ ድል እየቆጠረችው ትገኛለች። የግብፅ ሚዲያዎች አሜሪካ ጣልቃ ልትገባ ነው፣ ኢትዮጵያ ልትቀጣ ነው እያሉ ፕሮፓጋንዳቸውን እያናፈሱት ነው። ግን እውነቱ ምንድን ነው? ኢትዮጵያ አሁን ባለችበት ቁመና ማንም ወጥቶ ሊያስቆማት ይችላል? በፍጹም። ግድቡ ዛሬ ላይ ተራ የኮንክሪት ክምር አይደለም፣ የሀገር ሉዓላዊነትና የኢትዮጵያውያን ሕያው ምስክርነት እንጂ። ትራምፕ ቢዝቱ፣ አልሲሲ ቢደሰቱ፣ በምድር ላይ ያለ እውነታ ግን ሊቀየር አይችልም። ታላቁ የህዳሴ ግድብ ውሃው ተሞልቷል። ተርባይነሮቹ ኃይል ማመንጨት ጀምረዋል። ኢትዮጵያ ለዓለም የሰጠችው መልስ ግልጽ ነው። እኛ የሌሎችን መብት አንጋፋም፣ የራሳችንን መብት ግን ለማንም አሳልፈን አንሰጥም። ይህ ግድብ ለአፍሪቃውያን የነፃነትና የልማት ተምሳሌት ነው። የዓለም ሀያላን ሴራ፣ የዲፕሎማሲው ጫናና የሚዲያ ዘመቻው ኢትዮጵያን ሊያስቆማት አልቻለም። የአባይ ወንዝ ፍሰት ወደ ተፈጥሯዊ ፍትሐዊነቱ እየተመለሰ ነው። የትራምፕና የሲሲ ስምምነት በኢትዮጵያ ላይ እውነተኛ አደጋ ሊያመጣ ይችላል ብላችሁ ታስባላችሁ? ወይንስ የኢትዮጵያ ጽናት ሁሉንም የውጭ ጫናዎች ያከሽፋል? እናንተስ ምን ታስባላችሁ? ይህ የአሜሪካና የግብፅ ጥምረት የምስራቅ አፍሪቃን ሰላም ይበልጥ ያናገዋል ወይንስ ኢትዮጵያ የጀመረችውን የልማት ድል ማንም ሊያስቆመው አይችልም? የእናንተ ሐሳብ ለታሪኩ ትልቅ ትርጉም አለው። አሁኑኑ ኮሜንት አድርጉልኝ። ቪዲዮን ላይክ በማድረግ ለሌሎች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ጥልቅ ትንታኔ እስክንገናኝ ሰላም ቆዩን።